አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበር። አዎ በቅርብ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምነን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት ማለቴ? እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምነንን እኮ በጥርጣሬ ብቻ ነው የያዝነው። እስረኛ ለመጠየቅ ነው። አዎ፣ ግን አንቺ ወደዚህ መጥተሽ ነው መጠየቁ አስፈላጊ አልነበር። ተዋቶ አምነን፣ እኔ ካልፈለግኩ መኖርም ላቆም እችላለሁ። አሁን የኔን የፍላጎት አይነቶች መቁጠር ሳይሆን ፍላጎቴ። ታዲያ ምንድን ነው? ተረጋጋ። ቅጠሉ ስትቀጥፈው እንዳየው እንድታውቅ ፈልጋለሁ። የምን ቅጠል? ወፈር ያለ ኬንጆ ሊፌስ ነው። ለምን ግልጽ አታደርግ? አንተም ግልጽ አድርገህ ማድረግ ነው። ብልጥ ከሰው ስህተት ይማራል፣ ሞኝ ግን ከራሱ ስህተት ይማራል። በአንተ ጉዳይ ባጠናውን ጥናት የዋህ ሰው እንደሆንክ ይሰማኛል። ቢልክ እኔን ነው የምታውቂው። አንተ ደግሞ ልትታሰር ገብተህ እንደ መርማሪ ማውራት ትንሽ አይከብድም? ለምን የጠየቁሽን አመልሽ? ሁሉም ጥያቄዎች እኮ መልስ የላቸው። አቶ አምናን በስተመጨረሻ በፖሊስ ተያዘ። አቶ አምናን በአሁን ሰዓት እየታሰረ ይገኛል ማለት ነው። ያልታሰበና ያልታቀደ ነገር የእውነት በጣም ነው ያሳዘነኝ ማለት ነው። አንዳንዴ እናንተ ባመናችሁ ሰዎች ተከርታችሁ የእጁን ማለትም ያው በእርግጥ መግደልን አላበረታታም፣ ግን ደግሞ በጣም በሚያሳዝን ነገር አቶ አምናን ምናክል እንደተጎዳና ምናክል በአሁን ሰዓት ስብራት እንደደረሰበት ሁላችንም እናውቃለን። ግን ደግሞ አሁንም ያ ስብራት እየለቀቀው አይደለም ማለት ነው። በአንድ ቀን ስህተት፣ በአንድ ቀን እልህኝነት ወይንም ደግሞ በአንድ ቀን አልበገርነት ዛሬ እስር ቤት ጨምሮታል ማለት ነው። በጣም የሚያሳዝነው ማለት ነው። አቶ አምናን በአሁኑ ሰዓት እንግዲህ በእስር ቤት ታስሮ ይገኛል ማለት ነው። ሰላም ሰላም ያለው ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁሉ ሰላም ላመን እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪና ልብ አንጠልጣይ የሆነው ድራማ ድር ድራማን ይዤላችሁ መጥቻለሁ። ድር ድራማ እንደምታውቁት ሁላችንም ብዙ ነገር የምንማርበት እና የምናስተውልበት ድራማ ነው ማለት ነው። አሁንም እየቀጠለ ይገኛል። እለት በእለቱ እንግዲህ በቆንጆ ነገር እየመጣ ነው ማለት ነው። አቶ አምናን እንግዲህ በስተመጨረሻ በጣም ተስፋ በቆረጠበት ሰዓት በአሁን ሰዓት እኔ ማንንም አላምንም፣ ማንም ሰው እኔ ከጎኔ ቢሆንም ማንም ሰው ቤት ውስጥ ያለውን ሰዎችን ላምን አልችልም በማለት እንግዲህ እየተናገረ ይገኛል ማለት ነው። በእርግጥ እውነቱን ነው። እያጠቁት ያሉት ፊት ለፊቱ አጠገቡ እንደሆኑ መረዳቱና ማወቁ በጣም መልካም ነው ብዬ ነው የማስበው። እንደዚህም ደግሞ በጣም ሙስጠፋን በአሁን ሰዓት እግር በእግር እየተከታተሉት ይገኛሉ ማለት ነው። ሙስጠፋ በእርግጠኝነት የሆነ ነገር ያደረገ ነገር አለ። ያለ ምክንያት አይደለም እዚህ ቤት የተቀመጠው፣ የሆነ ነገር እያደረገ ይገኛል በማለት እንግዲህ የአቶ አምናን አያትና አቶ አምናን በአሁኑ ሰዓት ትኩረታቸውን ሙስጠፋ ላይ እያደረጉ ይገኛል ማለት ነው። ሙስጠፋ አቶ አምናን እንደውም ስልክ እስከሚፈተሽ ድረስ እንግዲህ ሙስጠፋ በተኛበት ቦታ የሙስጠፋን ስልክ እየፈተሸ ራሱ ይገኛል ማለት ነው። ድንገት ከደወለችለት የሚለውን ሀሳብ እንግዲህ እንደዛ እያደረጉ ይገኛሉ ማለት ነው። ሁለተኛ ነገር ደግሞ ምንድነው የተፈጠረው? እንግዲህ ቤተሰቦቹን ሰብስቦ አምናን እናንተ ከዚህ ውስጥ ሆናችሁ ሰዎች ለእንትና የረዳችሁ ሰዎች እነማን ናችሁ? እባካችሁ እናንተ ቤተሰቦች ናችሁ፣ የቀራችሁ ቤተሰቦች ናችሁ። ማን ነበራችሁ? ሲፋንን ስትረዱ የነበራችሁ ሰዎች በግልጽ እንድትነግሩኝ እፈልጋለሁ። ምክንያቱም የራሴን እርምጃ ሳልሄድ በፊት እባካችሁ እውነቱን ንገሩኝ እያለ ይገኛል ማለት ነው። እንግዲህ ማንም ሰው እኔ ነኝ ያለው ሰው የለም። ማን ይረዳታል ምናምን እያሉ ነው ሁላቸው ወሬ የቀየሩት ማለት ነው። እዛ ቤት ውስጥ እንግዲህ ማን ንጹህ እንደሆነ እኔም እናንተም እናውቃለን። ብሌን ብቻ ነች እንጂ ብሌንና እናት ሳራ ብቻ ናቸው እንጂ ሁላቸውም ራሳቸው የሸከሙት ጉዳ አለ። ጄሪን ብትሆንም እንደዚህም ደግሞ ወይዘሮ ሜርሲ የምትባሏ ሴትዮ እንግዲህ እሷማ አንደኛ ነች። ያው ግን ደግሞ የወንድሜ ልጅ በቃ ካሁን ወዲህ ሰዎችን ማመን ትቷል። ማንንም ሰው እያመን አይደለም። በዛች በትልቅዬ ጥንቸል እያረች ጭራሹን እየቀለደች ትገኛለች ማለት ነው። ምንም ነገር እንደማግሰው ወንድሜ ማን ከሷ ጋር ሆኖ የሚሰራ ሰው አለ ብለህ ነው? እንዴት ከሷ ጋር ሆነን እንሰራለን ብለህ ነው እያለች እንግዲህ ከሱ ጋር ጭራሹን መልስ እየመለሰችለት ትገኛለች ማለት ነው።
አይ አክስቴ እውነት እጁን እዚህ ውስጥ ያስገባ ሰው ካሁኑ ሌላ እርምጃ ሳርራመድ እንዲነግሩኝ እኮ ብዬ ፈልጌ ነው። ምክንያቱም ወደፊት ሌላ እርምጃ ስለሚሄድ ካሁኑ ማን ለሷ እየረዳ እንደሆነ ማን ለሷ ቆሞ እንደዛ እንድታደርግ ከፊት ከኋላ ግራና ቀኝ እየረዳት እንደሆነ ማወቅ ፈልጌ ነው አክስቴ ካሁኑ። ካለበለዛ ግን ካገኘሁት ግን አለቀውም ብዬ ነው በማለት እንግዲህ እያስጠነቀቃቸው ይገኛል ማለት ነው። ግን ሁላቸውም በፍጹም እንዳሌሉበት እና ንተደሙ ንጹህ እንደሆነ ሙስጠፋም እንደዛው። ሙስጠፋም እንግዲህ ተጠይቆ ነበረ፣ አያትየው ጠይቀው ነበር። ያታውናን አይት እንዴት ነው አንተ እዚህ ቤት የተቀመጥከው? እንዴት ነው ይሄን ሁላ ክፉ ነገር ስትሰራ እንዴት ሳታውቅ እቺ ልጅስ ወደዚህ ህይወት ስትመጣ እንዴት ሳትነግረን ሲል እንግዲህ እሱ ምን ዋነት ብላ መጀመሪያ ስትጠይቀው እኔ አብሮ አደጓ ነኝ ምናምን ያለው ዘመድ ቤተሰብ አላት እንዴ ስትል ማንም ቤተሰብ የላትም፣ አንድ እናት ነበረቻት። እናትየዋም እንደሞተች ነው የማውቀው። ሌላ ማንም ሰው የላትም እዚህ ቤት ውስጥ እዚህ ማንም ሰው የላትም። እናት ብትኖራት እናቷ ሞታለች። አብረን ያደግ ነው። ግን ሲፋን ማለት ከልጅነቷ ጀምሮ በክፋት ያደገች ልጅ ነች። በጣም እኔ ተቀየረች ብዬ ነበረ። ግን ደግሞ እኔንም እንደዚህ አይነት ነገር ውስጥ ጨምራኝ ነበረ። ግን ፈጣሪ ነው ያወጣኝ። ከዛን ራሴን ሳውቅ እኔ ያላት እንግዲህ በስተመጨረሻ ነው ስለሷ ነገር ያወቅኩት። ለምንድነው ታዲያ ካወክለኝ ያልተናገርከው ምናምን ብላው ነበረ። አይ በራሴ መጨረስ ፈልጌ ነበረ፣ እሷን እየተከታተልኩ ነበረ። ግን ደግሞ እናንተ እኔ ሳልቀድማት እናንተው ቀደማችኋት በማለት ተናግሯል ማለት ነው። እና ቤተሰብ የላትም። አዎ አንድም ቤተሰብ የላትም ስትል ለዚህ ነው ቤተሰብ ስላሌላት ነው እንግዲህ ይሄ ሁላ ስራ እየሰራች ያለችው። ግን ደግሞ እየመጣው ቢመጣ እኔ ሜሳ በፍጹም አለቃትም። የገባችበት ገብቼ በእጄ ስር ጨምራታለሁ። ምክንያቱም እንደዛ አምነናት እንደዛ እንደከዳችን ልኳን ነው ማሳያት ብላለች ማለት ነው። እና ቤተሰቦቼ የገባችበት ገብታ እኔ ልኳን ነው ማሳያት፣ ስለሷ ማንነትማ ማወቅ አለብኝ በማለት እንግዲህ አያትየዋ ተናግራለች ማለት ነው። ግን ደግሞ አንተም እንደዚህ አይነት ነገር ውስጥ ካለክ ልጄ እኔ አለቅክም፣ ካሁኑ እውነቱን ብትናገር ይቻላል። የሷ ተባባሪ ከሆንክ ግን አንተም ያልቅልሃል በማለት እንግዲህ ለሙስጠፋ ነግረውታል ማለት ነው። ሙስጠፋም እንግዲህ በጣም እየፈራና እየተንቀጠቀጠ ይገኛል ማለት ነው። ቀጥታ እንግዲህ ወጣ ሲሉለት ቀጥታ ወደዛ ነበር የደወለው ማለት ነው። ወደ እሷ ጋር ሲደውል ሲፋን ጋራ ሲፋን ምንድን ያለችው ለምንድን የደወልክብኝ? በእርግጠኝነት ይሄኔ አቶ አምናን አጠገቡ ሆኖ ነው የምትደውልልኝ። እኔ ስደውልልክ ብቻ ነው እንጂ ስልክ ማንሳት ያለብህ። በፍጹም አንተ በደወልክበት ሰዓት እኔ ስልክ ላነሳልክ አልችልም በማለት እንግዲህ ተናግራለች ማለት ነው። እኔ ስደውልልክ ብቻ ነው የምታነሳው እንጂ አንተ ስደውልልህ ላነሳልክ ላልችል እችላለሁ። ምክንያቱም እኔ ድንገት እሱ ባለበት ሰዓት ልትደውል ስለምትችል ስለዛ እንዳትደውልልኝ ብላ በላው ላይ ዘግታበታለች ማለት ነው። ሙስጠፋም በአሁኑ ሰዓት በጣም ተጨንቋል ማለት ነው። የት ነሽ ያለሽበትን ቦታ ንገሪኝ እያላት ይገኛል ማለት ነው። ሁለተኛ ነገር ደግሞ ምንድነው ይሄ እንግዲህ አቶ አምናን ፖሊሶች መጥተው በቁጥጥር ስር ለምርመራ እንፈልጋለን ከወሰዱ በኋላ ቀጥታ አያትየው ነበር የሰማችው ማለት ነው። አያትየው እንደሰማች ግን አሁን ሙስጠፋ ጋር ነበር ሄደችው ማለት ነው። ሙስጠፋ ጋር ሄዳ ምንድን ያለችው እውነት ይህንን ነገር ያደረገው እሷ ከሆነች አለቃትም እያለች እየፎከረችበት ነበረ ማለት ነው። ሙስጠፋን በጣም ነው የደነገጠው። እውነት ሲፋን ይህንን ነገር አድርገሽ ይሆን እንዴ? አንቺ ነገር እኮ አይታወቅም፣ ምንሽም አይታወቅም። ይህንንም ነገር አንቺ አድርገሽ ከሆነ አለቀልሽ እያላት ነበረ ማለት ነው። ግን ማንም ሰው ያው እሱ የሚኮራ ባያደርግም ለማንሳት ፈቃደኛ አይደለችም ልጅቷ። በጣም በፍጹም አላምልክም ነው ያለችው። በፍጹም ላምልክ አልችልም፣ ምክንያቱም ላምልክ አልችልም ነው ያለችው ማለት ነው። በስተመጨረሻ ግን ያው ምን የሚፈጠር እንደሆነ አላውቅም። ሙስጠፋ የዚህን ያክል ክፉ ሰው አይመስለኝም። ግን ደግሞ ጄሪም እንግዲህ የአቶ አምናን መያዝ ምንም ነገር አላወቀችም ነበረ። ያው ጄሪ
አውደልዳይ በሏት ቤት ውስጥ ማለት ነው። ስለ ባሏ እንኳን የት እንደሆነ እንኳን የት መሆኑ ጭራሹን አታውቅም ማለት ነው። እንግዲህ አቶ አምናን ከተያዘ በኋላ ባልሽ የት ነው ያለው ብሎ ስጠይቃት ነበረ እንትና ማለት ነው ሙስጠፋ። እኔ ምን አውቃለሁ ስለ ባሌ ምን አገባክ እያለችው እየተከራከረችው ነበረ። ስለ ባልሽም እኮ አታውቂም። እኔ እኮ የሚገርመኝ ነገር እኛ ነበርን ስለ ባልሽ መጠየቅ ያለብን፣ ግን አንቺ ስለ ባልሽ የት እንኳን እንደሆነ የምታውቂው ነገር የለም። ለማንኛውም ባልሽ በእስር ቤት ነው ያለው፣ ባልሽ ታስሯል ሲላት እንግዲህ ማለት ምን ተፈጥሮ ነው ብላ ደንግጣ ቀጥታ ሄደችው ወደ አያትየዋ ቤት ነበረች ማለት ነው። አያትየዋ ደግሞ የሆነች ቆንጅዬ ሴት አምጥታ እንግዲህ የአቶ አምናን አብሮ አደጉን እንግዲህ አግኝታለች ማለት ነው። አብራ ምንድን ነው ያለችው? በጣም በሚያሳዝን ነገር አቶ አምናን አገባ እንዴ ብላ ስትጠይቃት አግብቷል የሆነች አታምር አታፍር ወይ ደግሞ ግራ የተጋባች ሴት አግብቶ ቁጭ ብሏል። እዛ ቤት ውስጥ ያሉ ሰዎች ሁላቸውም በጣም ነው የሚያስጠሉት እንግዲህ እያለች በዙሪያ ያሉ ሰዎች ሁላቸውም ኮተት የመሰሉ እያለች እንግዲህ እያናናቀች ለልጅቷ እየተናገረች ነበረ። እና የአቶ አምናን ህይወት እንደዚህ አስገራሚ አይነት ህይወት ነው እንጂ ደስ የሚል ህይወት የለውም ማለት ነው እያለቻት ነው ማለት ነው። አዎ ልጄ እያለቻት ነበረ። እኛማ በቃ የልጅነታችን አብረን ያደግነው ማስቀጠል አለብን በማለት ለአያትየዋ ተናግራለች ማለት ነው። አያትየዋም እኔ በጣም ነው ደስ የሚለኝ እያለቻት ይገኛለች ማለት ነው። አባቴም ከሰሞኑ ይመጣል ጭራሹን የልጅነታችን እንግዲህ አባቴም ይሄን የልጅነታችን ጓደኝነት አሁንም ከአቶ አምናን ጋራ እንድንቀጥል ይፈልጋል። ስለዛን ወይንም ልንቀጥል እንችላለን በማለት እየነገረቻት ትገኛለች። አያትየዋን በጣም ነው ደስ ያላት ማለት ነው። እንግዲህ እስር ቤት ልካታለች ማለት ነው። ልጅቷ እንደምታወቅ ሳስበው ወይ ሀብታም ልጅ ወይ ባለስልጣን ልጅ ትመስላለች ማለት ነው። ምክንያቱም እስር ቤት ሄዳ ምንድን ነው ያለችው? እኔ ማለት እንግዲህ የአከሌ ልጅ ነው ብላ አባቷን ጠርታ ከየት መጣሽ እያሏት በጣም በአክብሮት ነበረ የተቀበሏት ማለት ነው። ምንታዘዝ እንዴት መጣሽ እያሏት ነበረ። የመጣሁትማ አቶ አምናን ታስሮ ነው፣ አቶ አምናንን ለማስወጣት ነው እያለች ነበረ። አቶ አምናን እኮ ምንም ወንጀል የሰራው ነገር የለም፣ ግን ደግሞ እሱ ለመውጣት እኮ ምንም ጥረት አላደረገም። በዛ ላይ ደግሞ ምንም ወንጀል የሰራው ነገር የለም እያሏት ነበረ ማለት ነው። አይ ቢሆንም ብላ እንግዲህ የሆነ ብዙ ብር ነው ጠቅላ የሰጠችው ማለት ነው ለፖሊሱ። በዛው ላይ ነው በነገራችን ላይ ድራማው ያቆመው። እንደዚሁም ደግሞ ቃጣሌ ከምትባሏ ሴትዮ እስር ቤት ድረስ አቶም ጋራ መታ እንግዲህ ጥያቄ ጠይቀዋለች ማለት ነው። ያንን እንትን ነበረ እንጆሪ ስትቀጥፈው እኮ እኔ አይቼካለሁ ነው ያለችው ማለት ነው። የምን እንጆሪ ስላት እንግዲህ እንጆሪማ ማለት እንግዲህ ይገባሃል ብዬ ተስፋ አደርጋለሁ ሁሉን ነገር ካልነገሩ ካታቅም እንደ እያለ እንግዲህ እያለች እንግዲህ በአግቡ እየነገረችው ትገኝ። የምን እንጆሪ ነው እውነቱን ግልጽ የምትናገሪ ከሆነ ግልጽ እንድትናገር ይፈልጋለሁ በማለት እየነገረችው ትገኛለች ማለት ነው። እንጆሪ ማለትማ ማለት ሚሊክ ማለት ሚሊክን አንተ እንደቀጠፍከው ሁሉ ነገር እኔ አውቃለሁ። ስለዛን እንዴት ነው እያለችው ከኔ ቋንቺ ምንድነው የምትፈልጊው እያለ እንግዲህ አቶ አምናን በጣም በንዴት ስሜት ውስጥ እየጠየቃት ነበረ ማለት ነው። የሚገርመው ነገር አሁንም ለምርመራ መተክ እዚህ ቤቱ ለምርመራ መተክ እስር ቤት ውስጥ መተክ አሁንም የምትጮው ለምንድን ነው ግን እያለችው በጣም ጥያቄ እየጠየቀችው ነበረ ማለት ነው። ምክንያቱም እዚህ ቤት እኮ እዚህ የመጣከው እኮ ለእስር ቤት ነው፣ ግን ደግሞ እንደ ታሳሪ ሳይሆን እንደ አሳሪ ነው የምትጮው እያለችው ትገኛለች ማለት ነው። እንግዲህ አቶ አምናንም ምን ልታረግ ነው ሴትዮ አሁንም ጥያቄ እስር ቤት የመጣችው የሚለው ነገር በጣም ከባድ ነው። ቤተሰቦቼ ሜርሲን በአሁን ሰዓት ትንሽ ጄሪን እያስፈራራቻት ትገኛለች ማለት ነው። ጄሪን አሁን አንቺ አቶ አምናን ስላንቺ ሲያቅ ምን እንደሚያደርግሽ አስብ እያለቻት እንግዲህ እያስፈራራቻት ትገኛለች ማለት ነው። ጄሪ ሻም እያለች ያለችው ነገር እንግዲህ